እንግሊዝ 6 ፍራንስ 4 ምን አይነት ጌም ነበር የተመለከትነው? በቃ አጥቃይ ለአጥቃይ የሆነ ጨዋታ ማለት ነው። ምንም መፈራራት የሌለው ሁለቱም ቡድኖች ቶታሊ ኦርጋናይዝድ አልነበሩም። በቃ መከላከል የሚባል ነገር የለም፣ ማጥቃት ብቻ ነበር በሁለቱም ብሔራዊ ቡድኖች በኩል ማለት ነው። በ2026 የዓለም ዋንጫ የደረጃ ጨዋታ እንግሊዝ 6-4 ፍራንስን በማሸነፍ ሶስተኛ ደረጃን ይዛ ማጠናቀቋን ማራገጥ ትችላለች። ያበደ ጌም ነበር የተመለከትነው። እንግሊዞች ፈርስት ሃፍ 4-0 መርቶ ነበር የተጠናቀቀው። ከዛ ሰከንድ ሃፍ ደግሞ ፍራንሶች ተሻሽለው ገብቶ ጌሙን 4-3 ማድረግ ችሎ ነበረ አካታተለ ጎሎችን አስቆጥሮ ማለት ነው። ታዲያ አንድ ጎል በሚቀራቸው ሰዓት ላይ ማቻለ መሆን ጉስቶ ጥፋት ሰርቶ እንግሊዞች በፔናልቲ በድጋሚ በቡካዮ ሳካ አማካኝነት አስቆጥሮ 5-4 ማድረግ ችሎ ነበር። በድጋሚ ተስፋ የሚሰጥ ጎል ዴምቤሌ 96ኛው ደቂቃ ላይ አስቆጥሮ የነበረ ቢሆንም 5-4 አድርጓቸው የነበረ ቢሆንም በድጋሚ ነገር ግን እንግሊዞች በጁድ ቤሊንጋም አማካኝነት በድጋሚ ጎል አስቆጥሮ ጌሙን 6-4 ማሸነፍ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ ሃትሪክ መስራት የቻለ ሲሆን ሌሎች እንግሊዝ ጎሎችን ደግሞ ማስቆጠር የቻሉት ተጫዋች ዴክላን ራይስ እንዲሁም ኮንሳና ጁድ ቤሊንጋም ነበሩ። ኪሊያን ምባፔም ሁለት ጎሎችን ለፍራንስ ማስቆጠር የቻለ ሲሆን በዓለም ዋንጫ ታሪክም ያሉት ጎሎችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል ማለት ነው። ከዚህ በተጨማሪም በዚህ ጨዋታ ላይ ኦስማን ዴምቤሌም ጎል ማስቆጠር ችሎ ነበረ። ሌላውም ደግሞ የፍራንስ ጎል ማስቆጠር የቻሉት ተጫዋች ብራድሊ ባርኮላ ነበረ። ኤኒዌይ እናንተ ስለ ጨዋታው ምን ትላላችሁ? ያበደ ጌም ነበር የተመለከትነው። የሆነ ባስኬትቦል የሚመስል አይነት ጌም ማለት ነው። 10 ጎሎች ነው የተመለከትነው። ፈርስት ሃፍ ማዝናኝ ነበር፣ ሰከንድ ሃፍ ማዝናኝ ነበረ። በቃ የሚገራርሙ ሙከራዎች፣ የሚገራርሙ ጎሎችን ነበር የተመለከትነው በጨዋታው ላይ። ግን ያው እንደ አንድ ይሄ በጣም ሲሪየስ የሆነ እግር ኳስ እንደሚወድ ሰው ማለት ነው ቶታሊ ሁለቱም ቡድኖች በጣም የደከመ ስትራክቸር ነበራቸው። በጣም የደከመ ማለት ነው። ያው የጌሙ ትርጉም ዝቅ ያለ መሆኑን የሚያሳይ ይመስለኛል። ፍሬንድሊ ጌም ነው የሚመስለው የተጫወቱበት መንገድ ማለት ነው። ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በጣም ብዙ የእግር ኳስ ቤተሰብ የደረጃ ጨዋታ መኖር የለበትም ይላል። እኔ በዚህ ሀሳብ አልስማማም። ጀመው እንደዚህ አይነት 5 ስታር በላይ የሆነ ጨዋታ ማለት ነው ቅብርር ያለ ፍጹም የማጥቃት ሂደት የሚታይበት አጫውት ልናይ አንችልም። በዚህ አጋጣሚ ካልሆነ በቀር በደረጃ ጨዋታ ላይ አንተ እንዴት አባቱ የሚያምር ጥራቱን የጠበቀ ጽድት ያለ ኳስ ነው ያየነው። አንተ ፈርስት ሃፍ ሌላ ቡድን ሀያል፣ ሰከንድ ሃፍ ሌላ ቡድን ሀያል። እንዴት ነው የሚያምረው? እንዴ አምርም የጎሎቹ ብዛት ይወላችሁ። አሁን አሜሪካ ላይ ቁጥር 1 ተወዳጅ ስፖርት እግር ኳስ እንደሚሆን እንዳትጠራጠር። በተለይ ደግሞ ይሄንን ጨዋታ ካዩ በኋላ ማንዬ ሶከር ማለት ተው ፉትቦል እንደሚሉ ጥርጥር የለኝም። ቅንጣት ያክል ማለት ነው ማንዬ። ዋናው ነገር ስታር ቦያችን ሃትሪክ ሰራች። ማን ሃትሪክ ቅብረር ያለ ሃትሪክ ነው የሰራው። ያ ብቻ አይደለም፣ ኪሊያን 2 ጎል በማግባት 10 ጎል ይዞ የጎል ልዩነቱን መምራት ጀመረ። ጁዲ ደግሞ ትልቅ ታሪክ ነው የሰራው ጎል በማስቆጠሩ። እንግዲህ ስንት ጎል ደረሰ ማለት ነው? 7 ጎል ደረሰ። ለማንኛውም ጀሞ እጅግ ያማረ ቆንጆ የደረጃ ጨዋታ ነው የታየው። መቼም ቢሆን የደረጃ ጨዋታዎች ሊቀሩ አይገባም። እኔ በዚህ ሐሳብ አልስማማም። ጀማው እንዴት አያችሁ ጨዋታውን? ሐሳባችሁን አካፍሉኝ። ጀማው እንዴት አባቱ የሚጣፈጥ ኳስ እንዳየው ዋው! በለው ጨዋታ ምን ብዬህ ነበረ? ገና ላይን አፑን አይቼማ እንግሊዝ ፈርስት ሃፍ 4 ሰከንድ ሃፍ 2 ፍራንስ ደግሞ ሰከንድ ሃፍ እንዳለ ኤምባፔ 2 ጎል አረደለ 6-4 ማን 10 ጎል። እኔ 9 ጎል ነበር 5-4 ነበር የገመትኩት። ኢማጂን 8 ሰዓት ድረስ ቁጭ ብለህ ይሄን ጨዋታ ያየው ሰውዬ ኦሬዲ በጨዋታ ረክታል። አሁን ነገ ምናልባት ውግም ላለ ጨዋታ ተዘጋጅታል። ይሄን ጨዋታ ያላየ ሰውዬ ደግሞ ማኑ በቃ ባጭሩ ከላይን አፕ ቪዲዮ ጀምሮ እያየ ተዝናና ነው ምን። ምክንያቱም ማኑ ቶማስ ቱሄል የአርሰናል ተጫዋቾች ቢያገቡ ሳካ ሃትሪክ ቢሰራም በዛ ብደሰትም ራይስን እንደዛ እያሰቃየ በማጫንተ ምን አይነት ፈረስ ነው ግን? እናቴን ነው እንዳሰጋ ቻምፕ ይሄ ሰውዬ መቼም አይጎዳም። እንዳሰጋ ነው ምን ታረጋለህ መሰለ? 1 ወር በቂ ከበቂ በላይ ረፍት አስፈላጊ ከሆነ የኮቨንትሪ ጨዋታ ላይ ስታርት ያደርጋል ራይስ ማመረ ፈረስ ስታሊያን። አንቺ በቃ አርክተሽኛል። ሳካ ደግሞ ሃትሪክ ሰራ ምናምን ነገር። ቤሊንግሃም አንቺ ቀሽቴዎች ትችያለሽ ብቻ ሳይሆን ቀሽትም ነሽ ነው ምንሽ። ገባሽ አይደል? ብዙ የሴት አድናቂዎች አሉሽ። ኳሱ ነገር ለሳካ ኳሱን ሰጠሽው ምናምን አጨራርሰሽ ሎክዋን ኡፓሚካኖን ጀዝባ አረግሻቸው። ኡፓሚካኖ አሲስት አድርጎ ገና ተልጦ ሳይጨርስ ሄደሽ ጨጓራውን በሎንቼ ላጥሽለት ነው ምንሽ። ቤሊንግሃም አትቀጥል ዘያ ቤሊንግሃምን ካሁን በኋላ የሚናገር ሰው ከኔ መልስ ይጠብቅ። ከባድ አንደርሬትድ የሆነ ተጫዋች እንዴት አባቱ እንደሚችል ይሄና ዲክታተሩን በደንብ አድርገህ ሞሪኖ ታስማማቸዋለህ። እርግጠኛ ነኝ ቪኒሲየስ ጁኒየርን ለመድፈኛው ሽጠው በቃ አልተዋሃደም። እሱ አልተዋሃደም። ያልተሰበረው ሪከርድ ጠይቁኝ። እጅግ ፈታ ያለ ጨዋታ ከመሆኑ የተነሳ ኪሊያን ኤምባፔን ፈገግታ ያሳያል። ቡካዮ ሳካ ሃትሪኩን ሲሰራ ነው እና ኢማጂን እና ምን ያልሆነ ነገር አለ። ሜጀር ቲንግ ኪሊያን ኤምባፔ 22ኛ ግቡን በማስቆጠር በዓለም ዋንጫ ታሪክ የምን ጊዜም
የምንጊዜም ከፍተኛ ጎል አግቢ ነው። በእርግጥ ሊዮኔል ሜሲ አንድ እድል አለው። ያን በድራማ የተሞላ ጨዋታ ከሆነ አላቅም 10 ግብ ተቆጥሯል። ከዚህ በፊት 11 የተቆጠረው ለሶስተኝነት በተደረገ ጨዋታ ሃንጋሪ ኤልሳልቫዶርን 10-1 ታሸንፍ ነው። ኤልሳልቫዶር በቤንጅ ገብተው ይሁን በጎዶሎ ገብተው ራሱ ግራ የሚገባው ጨዋታ ነው። ይሄ ጨዋታ ግን ድራማውን የጀመረው አንድም የማንቸስተር ዩናይትድ ተጫዋች በእንግሊዝ ማሊያ ሳና ያለቀበት ቶርናመንት ሆኖ ተመዝግቧል ከ1958 በኋላ። በጣም የሚገርም ነውና እንግሊዝ ብሔራዊ ቡድን እስካለች ድረስ ብዙ የተሰበሩ ሪከርዶች የተጋሩ ሪከርዶች ስም ራሱ ስታነሱ ለምሳሌ በዓለም ዋንጫ ፈጣኑ ግብ ብራያን ሮብሰን ያስቆጠረው ነው። ከዛ አሁን ዴክላን ራይስ ሁለተኛው የሆነበት ዴክላን ራይስ ደግሞ የዴቪድ ቤካምን ሌላ ከማዕዘን ምት 2 አሲስት በማድረግ በዚህ ቶርናመንት የተጋራበት ሌላ የማንቸስተር ዩናይትድ ነው እና ያለ ማንቸስተር ዩናይትድ እንግሊዝን ማሰብ ይከብድ ነበር። ሆነ፣ ተከናወነ። ጁድ ቤሊንጋም የሚባል አጥቂ ሳይሆን የአንድ ቶርናመንቷ የምንጊዜም ኮከብ ጎል አግቢዋን አግኝታለች። እጅግ ይህም ሌላ የተለየ ታሪክ ነው። ሌላኛው ማይክል ኦሊሴ በጣም የሚያስገርመው 20 ሞክሮ አንድም ሳያስቆጥር ቢወጣም የፔሌን ሪከርድ በአንድ ውድድር ብዙ አሲስት በማድረግ የተያዘውን ሪከርድ ሰብሮበታል። 7ኛ አሲስቱ ማድረግ ችሏል። ብቻ ስንት ያልጠቀስኳቸው ነገሮች አሉ፣ ግን ይህንን ጨዋታ ደግሞ ደጋግሞ ነው ማየት። በስመ አብ ምን አይነት ጨዋታን የተመለከትነው ጋይስ! እንግሊዝ 6 ፈረንሳይ 4 10 ግቦች የተቆጠሩበት የደረጃ ጨዋታን የተመለከትነው። ቡካዮ ሳካ ጥቁሩ አልማዝ እንግዲህ አትሪክ መስራት ችሏል። በነገራችን ላይ ቶማስ ቱዌል ለአርጀንቲና ጨዋታ ለምን ቡካዮ ሳካን እንዳላስገባው በእርግጠኝነት ትጸጸትበታለህ ብዬ አስባለሁ። ኪሊያን ኢምባፔ እንግዲህ እንዳያገባ ቋጠርኩኝ ግን አልቻልኩም፣ 2 ግቦችን አስቆጥሯል። በዚህም እንግዲህ ሊዮኔል ሜሲን በመብለጥ የዓለም ዋንጫው የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። የኮከብ ግብ አስቆጣሪነቱንም እየመራ ይገኛል ማለት ነው። ሊዮኔል አንድሬስ ሜሲ የፍጻሜው ጨዋታ ላይ ቢያንስ ሃትሪክ መስራት አለበት ወይም ደግሞ 2 ግቦች ማስቆጠር ይጠበቅበታል ማለት ነው። እንግዲህ ጨዋታው የደረጃ ጨዋታ መሆኑን ተከትሎ ምንም አይነት ጫና አልነበረበትም። በጣም ጸድ ጨዋታ ነበር። ይህ ጨዋታ ያመለጣችሁ ሰዎች እንግዲህ የህሊና ጸሎት ያስፈልጋችኋል። እጅግ በጣም የሚያዝናና ጨዋታ ተመልክተናል። ቅድም ያልኳችሁን አዳምጡት። እስካሁን 89 ከዚህ በኋላ 2 ጎል 8 ጎል ቋጣ ከዚህ በኋላ ራሱ 2 ጎል እንመለከታለን ገና ብዬ ነበር። 2 ጎል እንዳልኩትም ተመለከትን። ጁድ ቤሊንጋም አስቆጥሯል። በአንድ ጨዋታ 10 ጎል ተመልክተናል። ዩዝለስ የሆነ ጨዋታ፣ ምንም ጫና የሌለው 2 ከዓለም ዋንጫ የተባረሩ በቃ ሳይችሉ የወደቁ ቡድኖች በቃ ወደቁ አይደለም ነው የሚጮቱት ወይ 10 ጎል ተመለከትን። ምንም አይነት ጫና የሌለው ጨዋታ፣ አላማ የሌለው ጨዋታ፣ ዝም ብሎ ፍሬንድሊ ማች 10 ጎል ተመለከትን። ምባፔ 2 ጎል አገባ። ጁድ ቤሊንጋምን ጎል አስቆጥሯል። ቀድሞ ቢገባ አስቡት፣ ቅድም እንዳልኳችሁ ነው። እና አሁን ይሄ የሜሲን ጎል ደንቡት በጣም ነው የሚያበሳጨው። ለማንኛውም ይሄ ሌላ ጊዜ ማለት ነው። ይሄ ደረጃ ጨዋታ የሚባል ነገር ላይ ጎል ምናምን እንዴ አሁን ዋንጫ ከሚበለው ተጫዋች በላይ እኮ ለደረጃ የሚጫወተው ተጫዋች እኮ ሞር ቻንስ አለው ማለት ነው። ከዚህም በፊት እንደዚሁ ተፈጥሯል። እንደዚሁ ማለት ነው። የደረጃ ጨዋታዎች በቃ ኢዚ ናቸው። ፍሬንድሊ ማች በላቸው። ይሄው ብቻ ሜሲ ይሄኛውን ጎልደን ቡቱን ፈጣሪ ከነሳው ዋንጫውን ሊሰጠው ነው ማለት ነው። እኔ ደጉን ነው ማስበው። ምርጦች ሜሲ ጎልደን ቡቱን ፈጣሪ ከነሳው ዋንጫውን ሊሰጠው አስብ ይሆናል ፈጣሪ። ስለዚህ ደጉን እናስብ። ግን ጎልደን ቡቱንም ሊሰጠው ደግሞ ይችላል። ሜሲ 2 ጎል ነገ ካገባ እንግዲህ አብረው የሚጋሩት ይሆናል ማለት ነው። ይመሻችሁ።